አስተውለሻል? አንዳንዴ በድንገት ባላሰብሽው ምክንያት ወይም ባላሰብሽው ሰዓት የምታፈቅሪው ወይ ያዋራሽው የነበረ ወንድ በድንገት ይርቅሻል። አይደውልም፣ ቴክስት አያደርግም። ግን ልክ አንቺ ዝም ማለት ስትጀምሪ ሁሉም ነገር ይቀየራል። በድንገት ስቶሪሽን ማየት ይጀምራል። በድንገት ቴክስት ያደርግልሻል። ከዛም መመለስ ይፈልጋል እና ልክ እንደተጎዳ ስሜታዊ ሆኖ ሊያናገርሽ ይችላል። አንዳንድ ሴቶች ዝም ማለትን እንደ ጭንቅላት ጨዋታ ይቆጥሩታል። ግን ዝምታ ፓወርፉል የሆነው ወይም በጣም ኃይል የኖረው ለመጀመሪያ ጊዜ ከሀሳቡ ጋር ብቻ ትተሹ ስለምትሄጂ ነው። ሰዎች የሆነ ሰው ሁል ጊዜ አጠገባቸው ሲኖር፣ ሁል ጊዜ ስለ ጥፋቱ ሲያስረዳቸው፣ ሁሌ ሲጠይቅ፣ ሁሌ ነገሮችን ለማስተካከል ሲሞክር ያንን ሰው ማጣት እንዴት እንደሆነ በጭራሽ አይረዱትም። የዛን ሰው መኖር ብቻ ነው የሚያውቁት። ስለዚህ አንቺ ሁሌ ስታስረጁ፣ ሁሌ ነገሮችን ለማስተካከል ስትሞክሪ፣ ሁሌ ስትጣሉ፣ አንቺ ስትሆኚ የምትሞክሪው ለመታረቅ ዝም ሳትዩ ስትቀሪ ሁሌም አለሽ። አለመኖርሽን አስተውሎት አስቦትና አውቆት ተሰምቶት አያውቅም። ዝም ስትዩ የሆነ ስፔስ ይፈጥራል። በዛ ቦታ፣ በዛ ስፔስ፣ በዛ ባዶ ቦታ ሳያስበው ስሜቶቹ ከፍ እያሉ እየተሰሙት ይመጣሉ። ብዙ ወንዶች ወዲያውኑ ፍቅረኛቸውን ባጡ ሰዓት ስሜቱ ወዲያው አይሰማቸውም። ደና ነው የሚሆኑት፣ ምንም እንዳልተፈጠረ ይሆናሉ። ወይም ለሚያይ ሰው ምንም እንዳልተፈጠረ ደና እንደሆኑ ይመስላል። ነገር ግን ቀስ እያሉ ነው እነዚህን ስሜቶች ጭንቅላታቸው ፕሮሰስ እያደረገ የሚመጣው። አንቺ በምታለቅሽበት፣ በምታዝኝበት፣ በምታስቢበት እና ለመነጋገር ነገሮችን ለማስተካከል በምትሞክሪበት ሰዓት እሱ ምንም እየተሰማው ላይሆን ይችላል። ምንም እንደተሰማው ላታስቢም ትችያለሽ። ምክንያቱም ምንም ስለማይመስለው ግን አይደለም። ወንዶች ብዙ ጊዜ ከስሜት ራሳቸውን ዲስትራክት ለማድረግ ወይም ደግሞ ወደ ሌላ ነገር አትኩሮታቸውን ለመሳብ ነው የሚሞክሩት። ዝም ብለው ተቀምጠው ያን ሰው መናፈቅ፣ ያን ሰው ከማሰብ ይልቅ ወዲያውኑ ወደ ሌላ ነገር ነው የሚሄዱት። እናም ደና የሆኑ ምንም ያልመሰላቸው ሊመስሉ ይችላሉ። ጓደኞቻቸው ጋር ይወጣሉ፣ ይዝናናሉ፣ ሶሻል ሚዲያ ይጠቀማሉ፣ በቃ ይስቃሉ፣ ኖርማል እንደሆኑ አክት ያደርጋሉ። ልክ ዝምታሽ እስኪጀምር ድረስ ማለት ነው። ከዛ ይሄ ዝምታ፣ ይሄ አለመኖር፣ ይሄ አለመጨቅጨቅ አለመኖርሽ እየታየው እንዲመጣ ያደርጋል። የዝምታ ክፋቱ ደግሞ ምንድነው? ሰው ምንም የሚጨቀጭቀው የሚረብሸው ነገር ከሌለ ዝምታ ካለ ማሰብ ይጀምራል። ከዚህ በፊት ቦታ ያልሰጣቸው ኢግኖር አድርጎ ያለፋቸውን ነገር ማስታወስ ይጀምራል። እንዴት ታዋሪው እንደነበር፣ የሰጠችው ኮምፈርት፣ ኢነርጂሽ፣ የምትሰጪው አቴንሽን፣ ትንንሽ ነገሮች፣ ያስለመድሽው ነገሮች፣ እነዚህ ሁሉ አለመኖራቸው መቅረታቸው ይታወቀዋል። እና ብዙ ጊዜ ደግሞ ሰዎች ዋጋችንን የሚረዱት ሲኖራቸው አይደለም፣ ስንኖር አይደለም፣ ያ ነገር እየተደረገላቸው እያለ አይደለም። የሚያውቁት ልክ ሲያጡት በሚሰማቸው ባዶነት ነው። ስለዚህ ዝም ስትዩ በጣም በጥልቀት ህይወቱን እያደረግሹ አፌክት እያደረግሹ ነው የምትሄጁ ማለት ነው። በተለይ ደግሞ ያስለመድሹ መደወል፣ ለማስተካከል መሞከር፣ ነገሮችን ወይ ይቅርታ መጠየቅ ሊሆን ይችላል። እነዚህ ነገሮች የተለመዱት ነገሮች ደግሞ ጭራሽ ሲቀሩ ዝምታው በጣም እየከበደው ይመጣል። ምክንያቱም አንዳንድ ወንዶች በቃ ቴክስት አደርጋለች እሷ ትደውላለች አትችልም ብለው ያስባሉ። ምንም ቢሆን አብራኝ ትሆናለች፣ በምንም ነገር ውስጥ አብራኝ ትቀጥላለች ብለው ያስባሉ። ባሳየሻቸው ነገሮች፣ ባሳየሻቸው ታማኝነት፣ ባሳየሻቸው ግንኙነታችሁን ለማስቀጠል እስከ መጨረሻ መስዋዕትነት መክፈል ምክንያት በቃ ሁሌም ትኖራለች፣ ሁሌም ትሰጠኛለች፣ ሁሌም አታቋርጥ የሚለውን ያስባሉ። ዝም ስትዩ ግን ይሄ እርግጠኝነት ይሰበራል ማለት ነው። ይሄ አድርገሽው የማታውቂው አይቶት የማያውቀው ነገር ነው። ስለዚህ ምን እንደሚፈጠር አያውቀውም። እርግጠኛነቱን አጠፋሽበት። በዚህ እርግጠኛነት መጥፋት ደግሞ ሳያስበው ስሜቱ መጨነቅ ይጀምራል ማለት ነው። አሁን ምንድን ነው በቃት እንዴ፣ በቅቷታል ማለት ነው ማለት ይጀምራል። ለእኔ ስሜት አጣች ወይ የሚለውን ማሰብ ይጀምራል። ወይ ደግሞ ከሆነ ሰው ጋር እያወራች ነው እንዴ፣ ለምንድን ነው በድንገት እንደዚህ ቅዝቅዝ ያለችብኝ፣ ዝም ያለችኝ፣ ለምንድን ነው እየናፈኳት ያለሁት እያለ መጨነቅ ማሰብ ይጀምራል ማለት ነው።
ሌላው ብዙ ሰዎች የማያወሩትና የማይነግሩሽ ነገር ምንድነው? ወንዶች ኢጎ የሚባል ነገር አላቸው። ይሄ ዝምታ የነሱን ኢጎ አፌክት ያደርገዋል። የሆነ ጊዜ በቀጣይነት አቴንሽን ትሰጠው የነበረች ሴት በድንገት ስትጠፋበት፣ በድንገት ማዋራት ስታቆም ልዩነቱን ወዲያው ነው የሚያየው። ምክንያቱም አቴንሽን መሰጠት ሱስ ይሆናል ሳያስበው ማለት ነው። እና በተለይ ደግሞ እንደዚህ አይነት ከፍቅር የሚመነጭ አቴንሽን፣ ከንጹህ ፍቅር የሚመነጭ አቴንሽን ማለት ነው። የእውነት ሰው ሲያዳምጠን የእውነት ታዳምጫዋለሽ፣ የእውነት ታስቢለታለሽ፣ ታደንቂዋለሽ፣ በላህ ወይ ጠጣህ ወይ ትይዋለሽ፣ ስለ ሁሉም ነገሩ ትጨነቂለታለሽ። እና ይሄን የመሰለ አቴንሽን ደግሞ ማጣት በጣም ከባድ ነው የሚሆንባቸው ወንዶች። ለእንደዚህ አይነት ነገር፣ ለእንደዚህ አይነት ኮንፈርት፣ በዚህ መንገድ ለሚሰጥ ኮንፈርት ምን ያክል አታች እና ምን ያክል ሱስ እንደሚይዛቸው ከእንደዚህ አይነት ኮንፈርት ሰዎች ብዙ ጊዜ ጥልቀቱን አይረዱትም። ወንዶች ጠንካራ እንደሆኑ ሊያስመስሉ ይችላሉ፣ እንደዛ አክት ሊያደርጉ ይችላሉ፣ ማንንም እንደማይፈልጉ በራሳቸው በቂ እንደሆኑ አይነት ነገር ሊያሳዩሽ፣ እንደዛ ሊመስልሽ ይችላል። ግን ደግሞ ጥልቅ የሆነ እንደዚህ አይነት ስሜት ዝምታ ከጥል ይበልጣል። ከሱ ጋር ከመከራከር፣ ለማስረዳት ከመሞከር፣ ከሁሉ ነገር ይበልጣል። ምክንያቱም የምታስረጁ፣ የምትጨቃጨቁ፣ የምትጣሉ የነበረ ሰዓት አሁንም ግንኙነት አላችሁ። ዝምታ ግን ርቀትን ነው የሚፈጥረው። ልክ የሆነን ነገር እንዳጣችሁት፣ የሆነ ነገር እንዳጣው እንዲሰማ ያደርጋል። ልክ የመጨረሻው አይነት ነገር እንደሆነ ይሰማዋል። ሰዎች ደግሞ መጨረሻ የሚባለው ነገር በጣም ያስፈራቸዋል። እና ግን ዋናው ነጥብ ዝምታ ተመልሶ ወደ አንቺ እንዲመጣ ያደርገዋል ወይ የሚለው ነው። መልሱ አይደለም ነው፣ ግን በጣም አስፈላጊ ነው። ዝምታ የሆነ አይነት ማጂክ አይደለም። ከልቡ ያፈቅርሽ ካልነበረ ዝምታ ያልነበረውን ፍቅር እንዲመጣ አያደርገውም። ግን የእውነት ያፈቅርሽ ከነበረ፣ የእውነት ግንኙነት፣ የእውነት መሳሳብ በመካከላችሁ ከነበረ፣ የነበረው ነገር እውነት ከነበረ ዝምታ በደንብ ያሳይሻል ማለት ነው እውነት እንደነበር። ምክንያቱም ስሜት የሚያድገው፣ ስሜት በደንብ የሚጎለብተው የሆነ ርቀት ሲኖር ነው። ልክ ትዝታ ሲመጣ በድንገት አብራቸው የሰማቿቸው ወይ የጋበዘሽ ዘፈኖች አንቺን ማስታወስ ሲጀምሩ፣ ለሱ እንድትታወሽ ሲያደርግሽ፣ የተላላካችሁትን መልእክቶች፣ ቴክስቶች ሲያይ፣ ልክ ፕሮፋይልሽን ቼክ ሲያደርግ ዝምታው ሳያስበው ስሜቱን እያጎላው እያጎለበተው ይሄዳል ማለት ነው። አንዳንድ ጊዜ የሚያፈቅርሽ ወይ የምታፈቅሪው ወንድ ሁል ጊዜ የሚረዳው ልክ አንቺ ያንን አክሰስ፣ ለአንቺ ያለውን አክሰስ መስጠት ስታቆሚ ነው። ግን በጣም ኢምፖርታንት የሆነው፣ በጣም አስፈላጊ የሆነው ፓርት ምንድን ነው? የዝምታ ጥቅሙ ወይም ፓወሩ ወይም ያስፈለገበት ምክንያት ሰው እንዲናፍቅሽ፣ አንቺ እንድትናፍቂው እሱን ለማድረግ አይደለም። ከራስሽ ጋር ሪኮኔክት እንድታደርጊ፣ ዝም ባልሹ ሰዓት ደጋግመሽ ስለሱ የምታስቢ ከሆነ፣ ኤቭሪ ሰከንድ በየሰዓቱ ቼክ የምታደርጊ ከሆነ፣ መለሰልኝ፣ ቴክስት ላከልኝ እያልሽ የምትጨነቂ ከሆነ ይሄ እውነተኛ ዝምታ አይደለም። ዝምታ ማለት በትክክል ራስሽን ከሱ ለየት አድርገሽ ለብቻሽ ጊዜ በመውሰድ የምታሳልፊው ሲሆን ነው የሚሰራው። ለራስሽ ክብር መስጠት ማለት ነው። ለጊዜ ካለማቋረጥ ለዛ ሰው መገኘት ክብርሽን ዝቅ እንደሚያደርገው ተረድተሽ፣ እሱ ላይ ያለሽን ኢፌክት እንደሚቀንሰው ተረድተሽ ስታደርጊው፣ ራስሽን አክብረሽ ስታደርጊው ነው። እናም ልክ መለመን ስታቆሚ፣ ማስረዳት ስታቆሚ፣ ማስገደድ ስታቆሚ የበለጠ ሳቢ መሆን ትጀምሪያለሽ። ሳቢ ለመሆን በመሞከር አይደለም፣ ስለሞከርሽ ሳይሆን ኮንፊደንስ በራሱ ሳቢ እንድትሆኝ ስለሚያደርግሽ ነው። ዝምታ፣ መረጋጋት ሳቢ እንድትሆኝ ያደርግሻል። ራስሽን መግዛት፣ ራስሽን መቆጣጠር አትራክቲቭ እንድትሆኝ ያደርግሻል። አዳምጠኝ፣ አናግረኝ ብሎ ከሚለምን ሴት ይልቅ ራሷን አክብራ ዝም ብላ የሄደች ሴት እጅግ በጣም ክብርን፣ መወደድን፣ ፍቅርን ታገኛለች። ወንዶች ደግሞ ይሰማቸዋል። ይህን ስሜት ማንበብ፣ መረዳት ይችላሉ። እና አብዛኞቹ ወንዶች እንደዚህ ስታደርግ የሚመለሱት ያንቺ ዋጋ ወይም አንቺን ማጣት ምን ማለት እንደሆነ እንዲረዱት ስለሚያደርጋቸው ነው። አለመኖርሽ፣ ዝምታሽ፣ መኖርሽ ሊያሳያቸው ያልቻለውን ዋጋሽን ስለሚያሳያቸው ነው። ይሄ የሰው ተፈጥሮ ነው። ሰዎች የሰውን ዋጋ የሚረዱት ያንን ነገር ማግኘት ሲያቆሙ ነው። ስለዚህ አሁን ዝምታ ላይ ካለሽ
ዝምታን እንደ በቀል አይደለም መቁጠር ያለብሽ። ዝምታን እንደ ለሱም ያለሽን ስሜት እሱም ላንቺ ያለውን ስሜት የምታረጋግጪበት በደንብ ጥርት ብሎ እንዲታየሽ የምታደርጊበት መንገድ አድርገሽ ነው መጠቀም ያለብሽ። ምክንያቱም ሁል ጊዜ ጎሉ ወይም አላማው እንዴት ነው አቶኝ እንዲሰቃይ የማደርገው ሳይሆን ማን ነው በትክክል ለኔ ቦታ ያለው በትክክል ለኔ ቦታ አለው የሚለውን ማወቂያ መንገድ ነው መሆን ያለበት። ስለዚህ ከዚህ በኋላ ማድረግ ያለብሽን በትክክል ታውቂያለሽ ብዬ አስባለሁ። ቪዲዮውን ከወደዳችሁት ላይክ፣ ለምትወዱት ሰው ለጓደኞቻችሁ ሼር፣ ሀሳባችሁን ኮሜንት ላይ ጻፉልን። ተመሳሳይ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። ቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።